ብቻ በጣም ብዙ ከባድ ነገር ነው እንዳሳልፍ የሚያደርገኝ ማለት መቀመጫ ወሲብ ያደርገኛል እያልሽ ነው አዎ በሽታውም በዚህ ፍጥረት ምክንያት ነው የተፈጠረው እንጂ እንደነገርኩ ነው ለእንደዚህ አይነት ነገር እኔ አዲስ ሰው አይደለሁም በጣም ነው የሚቀየረው በቃ ይሁን በቃ አውሬ ነው የሚሆነው ላይክ በቃ በጣም እንዳየው ደግሞ ፊዚካሉን በጣም ረጅም ነው ምናምን ግብዳ ነው የሚያስደስተኝ ነገር ነው የማደርገው መድኃኒት ውጣለሁ ላይክ ብዙ ሰዓት እንድቆይ ማለት ነው አንቺ እኔና አንቺ ግንኙነት ስናደርግ አንቺ ደስ ብሎሽ አይቀም አንተ ስለኔ ደህንነት ስለኔ ጤና ስለኔ ስሜት ካልተጨነክልኝ ለየት ያሉ ነገሮች ናቸው ማለት ለምሳሌ በመቀመጫ ሊሆን ይችላል እጄን ሲለው ያስራዋል ቆሜ መሄድ እስኪያቅተኝ በቃ ያለኝን ህመም እኔና እግዚአብሔር ነን የምናውቀው አብረን ስናደርግ እንዴት ነው የዛ ጊዜ ለምን የሚሰማሽ ከሆነ አትናገሪም ነበር ምን ማለት ነው ይሄ እኮ ለነገር ብቻ የሚገባ ነገር አይደለም የውጭ ሀገሮችና ፊልማ ያለው ፖርኖግራፊ ለገና የነሱን ፖዚሽን ነው ሷላ የምትጠቀመው ማለት ነው ወሲብ የምታደርጉት በየቀኑ ነው አዎ ስለዚህ ይሄን ነገር አውርተንበት አናቅም ወይም ደስተኛ ነሽ ምናምን ለማለት ሞራል አይኖር እባክህ ዶጊ ምን ነው አለኛ ላይክኛ ዶጊ ምን ነው አለ ላይክ እሱን ሳረጋትና በጣም አሁን ይሄን ነገር ካሜራ ፊት ለማውራት በጣም ነው የሚያስቸግረውና ካሜራ ቢጠፋ ራሱ ደስ ይለኛል አስገድዳታለሁ ጀስት የሆነ እሷን በጨረስ እንኳን በቃ እኔ ካልጨረስኩ አላቆም ምክንያቱም ስለውጤቷ ስነግርህ ብዙ ጊዜ ሽንቷን ሸና በማቃጠል ስሜት አለ ባክቷት ባክ ያዙን ባበላት ባና ስለዚህ አረከው ነገር በሙሉ ታምናለህ አንተ መች ነው በሪ ስሜት መቀለድ የምታቆሙ መች ነው የራቁት ፎቶ ወይም የርቃን ቪዲዮ ይዞባታል ነው አዎ ይዞባታል ለኔ የሚሰማኝ ስሜት በጣም ነው ደስ የሚለኝ ላይክ አሰሰቅያቴ ማረገው ለሱ ስሜትም እየተጨነኩ ስለሆነ ነው ማለት ብነግርህ አንተ እንደምትገምተው እንደምታስበው አይደለም በጣም ካይምሮ በላይ ነው የሚሆንብህ ሁሉም ነገር ከማጽኗ ወጭ ወጥቶ የሚጎዳተኝ ርቀት የሆነ ጠርቆ የመግባት ነገር አለ እጇን ሰቅላታለሁ ላይክ በጣም ስሜቷን በጣም ያመጣዋት እንዳትፈራገጠብኝ እንግሯን ምናምን አስሬ ካልጋ ጋር ግያት ነው ሴክሲ ማረጋት ታዲያና ምንድነው ወንድነህ እና ምንድነው ምን ሆነ ውድ ተመልካቾቻችን እንግዲህ የናውድን ባለቤት ሄርሜላን አስጠርተናታል ሄርሜላ ከባለቤትሽ ጋር ቆይታ አድርገን ነበር ከናውድ ጋር እንግዲህ አንዳንድ ነጥቦችን እኛም እውነቱን ለማወጣጣት ይመቸን ዘንድ አንዳንድ ነጥቦችን ጠይቀነው ነበር እኔም እሱን የጠየቅኩትን ነጥቦች ላንቺ ልጠይቅሽ ፈልጋለሁ እኔ ከዛ በፊት ጥያቄ ነኝ እስቲ በእናት ምን አልክ ምን አወራችሁ ምን አልክ ማለት እውነቱ ሞክ ስለምፈልግ ነው እሺ ማለት የተለበሸ ይመስላልና ምን አወራችሁ አይ ያናክል የተለየ ነገር አላወራንም ተመሳሳይ ነገር ነው ያወራነው ግን እኔ እንድትመልሽልኝ መፈልገው ነገር ጾታዊ ግንኙነት ወይም ሴክስ እንዴት ነው የምታደርጉት ይቅርታ ግን ለጥያቄ በምን ያክል ጊዜ በየጊዜው ነው አልፎ ነው እንዴት ነው ይሄን ጥያቄ በጥቂት እንደስ ይለኝ ነበር ግን ያው ከጠየከኝ ሀገር እንግዲህ አንዴ ሁሉንም ነገር እንተልትሉት ነው እንግዲህ ያው አልፍም ማለት በቃ ማለት ቀኑ አልፍም በቃ በየቀኑ ማለት ይቻላል ማለት በየቀኑ ማለትማ በየቀኑ ነው በቃ ማለት እንትን አይልም ምንድነው ያው በጣም ስሜታዊ ስለሆነ ደግሞ እኔም ደግሞ ያው ባለቤቱ ስለሆንኩ ብዬ እንትን አልልም በተሻለ መጠን ላለመክፋት ስሜቱን ትላለ ማለት ሞክራለሁና ወሲብ የምታደርጉት በየቀኑ ነው አዎ በደንብ ወይም ደግሞ ግፋቢል አንድ ቀን የሆነ ቀን መዝለል ነው አዎ በዚህ መሃል ልጅ አይፈጠርም ግን መቼስ የእርግዝና መከላከያ 100% ይሰራል ማለት አይቻልም አዎ እሱማ ግን ያው እኔም ያው ሐኪም ቤት ምናምን እንትን ስለምል በዛ ምክንያት ምናምን ያ እንዳልኩ ደግሞ አሁን ላይ ልጅ አንፈልግም ብዬ ከሌለ በዛ ምክንያት እንትን አይደለም ያው ማለት አልተፈጠረም ያው ሌላ ነገር እንትን ብላ ያው ይሄ ነው በቃ እዚህ የምርሽ ማጸንሽን ከታመምሽ 2 ወር አይደል እሱ 2 ወር ከዛ በፊት ምን ነበር የሚሰማሽ ከ2 ወር በፊት ኖርማል ነበር የህመም ስሜት ነበርውና የሆነ ብቻ ልታዩ ብዬ ሲሄድ ግን ያው ትንሽ አሁን እንደውም ብቻ ህክምና ላይ ነኝ በቃ
ያው ነርስም አለኝ ህክምና የምትከታተልልኝ ያው ብቻ ምንም አይልም እስቲ እየተሻለኝ ነው አሁን እኮ ደህና ነኝ ምንም አይደለም ያው በዚህ 2 ወር ውስጥ እንደ ድሮ ባይሆንም ህመም አለው ያው ይሄ ነው ልልክ ማልችለው ህመም ግን ደህና ነኝ ብቻ እሱ ግን ያለኝ ሌላ ነገር ነው ምን አለ ጾታዊ ግንኙነት ወይም ሴክስ አልፎ አልፎ እንደምታረጉ አልፎ አልፎ አለ እንደዚህ አለ ማለት ናኦድ እንደዚህ አለ አልፎ አለ እንግዲህ ካለ እንግዲህ ግራም ያጋባ ነገር ሲያወራብኝ ነበር ሌላም ነገር ሲያወራኝ ነበር አንዳንዴ ወጣ ያለ ነገር ማረግ ያስደስተኛል የተወሳሰበ ነገር ሲነግረኝ ነበር ያው ይሄማ ምን ይወራል ብለክ ነው ማለት ይሄማ ያው እንግዲህ ውጪ ካደገ ውጪ ያለውን ነገር ታውቀዋለህ እስራኤል እንደኖረ ምናምን ነግሯል መቼም ስለራሱ አይደል ነግሯል ብዬ አስባለሁ አይደል እኔም ነግሬያለሁና ያው ትንሽ ወጣ ያለ ነገር አለው የዲስፕሊን ችግር እንዳለበት ነግሬያለሁ እኔም ደግሞ እዚህ ስራ ውስጥ ነበርኩ ነግሬያለሁ ከዚህ በፊት የምሰራቸውን ስራዎችና ከሱ ጋር ያለኝና ከሌላ ባለሀብቶች ጋር ወይም ከዚህ በፊት የነበረኝ ግንኙነትና ከሱ ጋር ያለኝ ነገር አንድ አይደለም እንግዲህ ያው ምን ልነግር እችላለሁ ብለህ ነው ይሄ ነው ልልክ ለማለት ያስቸግራል ትንሽ ግን ያው ባታውቁ ይመረጣ ማለት ከባድ ነው ቻቱ ውስጥ ምን ሆነ የሚሻለው ሄርሜላ ብቻችንም አይደለም የመጣ ነው እንዳልኩሽ ማስረጃም ይዘን የመጣ ነው ብዙ ነገር ይሄንን ነገር በጥንቃቄ ነው መያዝ መንፈልገው ሄርሜላ ነው ዳስፈራርቶሻል እንዴ ኧረ በፍጹም ለምን ያስፈራራኛል ባለቤቴ እንዴ እንደዛ ሳይሆን እርግጠኛ ነሽ ሄርሜላ ምክንያቱም ባንቺ ላይ ብዙ ነገሮችን እያነበብኩ ነው የናኦድንም ጸባይ እንግዲህ ሰውን በአንድ ቀን ማወቅ አንችልም ግን እኔ የሚያጠራጥሩ እኔ ተጠራጣሪ ነኝ ሄርሜላ ተጠራጣሪ ነኝ መጠራጠር ብቻ ሳይሆን የተጠራጠርኩትን ነገር አነፍንፌ ልደርስበት ፈልጋለሁ ያው ምን መሰል እንደሱ ሳይሆን ያው በቃ ልነገር የምችላቸው ነገሮች ይሉ ማለት አይደለ አንዳንዴ ነገር እንግዲህ ይለ አይ ማስፈራራት ሳይሆን አለ አይደለ እኔ አሳልፌ መስጠት ማልፈልገው ነገር ስለሆነ ነው ያው ይሄ የኔ የራሴ ህይወት ነው ማለት እኔ ማስተካከል የምችለው ነገር ነው ብናልፈው ማለት በቃ እስከዚህ እስካወቀ አይበቃም ብለን ይበቃል አሳልፌ መስጠት ማልፈልገው ማለት እንዴት ነው አሁን ልነግርህ የምችለው በቃ እስካሁን ብዙ የተረዳህ አይመስለኝ ነው ማለት ይሄ ነው ለማለት በጣም አስቸጋሪ ስለሆነ ነው እናም ደግሞ እኔ ለሱ ስሜትም እየተጨነቅኩ ስለሆነ ነው ማለት ብነግርህ አንተ እንደምትገምተው እንደምታስበው አይደለም በጣም ካይምሮ በላይ ነው የሚሆንብህ ሁሉም ነገር እንዳልኩ ይሄ ውጪ ከማደጉ ጋር የተገናኙ ነገሮችና ዲሲፕሊን ላይ ማለት ያው ብቻ ትንሽ ወጣ ያለ ነገር ነውና ካይምሮ በላይ ስለሚሆን ቢቀር ማለት ይሄን ነገር ብናልፈው ደስ ይለኛል ባክ ፍቃደኛ ኮንክ ባናወራው በቃ ይበቃል እዚህ አካባቢ ያለው ወሬ ይበቃል ግድ የለም ነገር ያው ማለት ይሄ ነገር በጣም ይቅርታ ያው ስሜቴን በጣም ስለሚረብሸው ነውና ባላወራ ደስ ይለኝ ነበር ግን ያው የግድ ማወቅ ስላለባችሁና ይሄን ሁሉ ሰዓት የለፋህበት ነገር ስለሆነ ያው ካወቅ አይቀር በሚለው ነው እንጂ ባላወራው ደስ የሚለኝ ነገር ነው ለመናገር ከልቤ የእውነት አይ ብቻ እስቲቶ ያው ምንም ነገር እንደተለመደው አይደለም ማለት እንደተለመደው ስለ እኔ እንደለመድኩት ሌላ ደንበኞችን ወይም ከዚህ በፊት ሰራ በነበረው መንገድ አይደለም ከሱ ጋር ያለው ነገር አሁን ይሄን ነገር ካሜራ ፊት ለማውራት በጣም ነው የሚያስቸግረውና ካሜራ ቢጠፋ ራሱ ደስ ይለኛል ማለት ይሄን ነገር ካሜራ ፊት ማውራት በጣም ከባድ ነው ማለት ለምሳሌ የሆነ አንደኛ እሱን ባወራው ቁጥር እዛ ስሜት ውስጥ ነው የምገባውና እንዴት ከባድ ጊዜ እንደማሳልፍ በሰዓቱ በየቀኑ እያንዳንዱ ምሽት ላይ ምን እንደሆነ እኔን ማቀበል ማንም ላይ ረዳኝ ይችላል
ማንም እንዲረዳኝ ብዬ አይደለም ግን ይሄ ለማውራት በጣም ነው የሚከብደኝ በጣም ይገባኛል ስሜትሽ ግን ሲሞክሪ በጣም ፈታኝ የሚሆን ጊዜ ማሳልፈው ማለት ይሄ ነው ልልክ አልችልም ቆሜ መሄድ እስኪያቅተኝ በቃ ያለኝን ህመም እኔና እግዚአብሔር ነን የምናውቀውና በጣም ከባድ ጊዜ ነው ማሳልፈው እንዲ እንደምታስበው ሊገባ ከሚችለው በላይ የእውነቴን ነው የምልህ በቃ በጣም ነው አንደኛ ህመም አለው ካሜራ ቢጠፋ ደስ ይለኛል ማለት እኔ እናንተ ብቻ ነን ለይን ነገር ላወራክ የምችለው በጣም አውሪም ብለህ ስላስጨነከኝ ነው እናም ደግሞ ብዙ ለማወቅ ብዙ ቀን ሙሉ የለፋበት ነገር ስለሆነ ከጧት ጀምሮ የለፋበት ነገር ስለሆነ እንትን ላለማሳጣት ብዬ ነው ዋጋ ላለማሳጣት ብዬ ነውና ፈቃደኛ ከሆንክ እኔ እናንተ ብቻ ብናወራው ደስ ይለኛልና ካሜራ ቢጠፋም ደስ ይለኛል ምክንያቱም ይሄ ምን ተብሎ ነው የሚወራው በጣም ከባድ ነገር ነው ከምታስበው በላይ ነው እንዳልኩ ነው እንደምትገምተው አይደለም እኔ ነኝ የማውቀው ያሳለፍኩትንም ማሳልፈውንም እኔ ነኝ የማውቀው ገባ ስለዚህ በጣም ከባድ ነው እና ምን መሰለ በቃ ይሄ እንደምታስበው ኖርማል ሴክስ አይደለም ያለው እንዳልኩ ውጪ መኖሩ ከውጪ ዜጎች ጋር ከዚህ በፍቅረኞቹ የውጪ ዜጎች ነበሩ ምናምን ነገር ሴክስ እዛ በጣም በልጅነት ነው የሚጀመረው ምናምን ታውቀዋለህ እና ያው እነሱ ነገሮች ያው እዛ ከነሱ ጋር ስለሆነ እነሱን መስሏል በደንብ ይሄ እንዴት ነው በደንብ ነው አታች የፈጠረበትና ይሄ እንዴት ነው በጣም ነው በደንብ ነው ያለው ይሄ ዝም ብሎ ተጽኖ አይደለም በደንብ በቃ ከኢትዮጵያዊነቱ የነሱ ማንነት ነው የሚያመዘንበት እና ይሄን ስለሞ አንዱ በዚህ ጉዳይ ላይ በጣም ነው በቃ እንደምታየው ነው በቃ እጂ በጣም እንደዚህ ሰውነቴ እንደዚህ ጠቆር ያለው የምታየው ነገር ራሱ ጠባሳ ያለበት ነገር ነውና ያው በጣም እንግልታለሁ በጣም ብዙ ስቃይ ነው ማሳልፈው ማለት እንደዚህ ልነግር ከምችለው በላይ ማለት ብቻ ማለት ቆይ ኖርማል ሴክስ አናረግም ማለት አንተ ኢማጂን እንደምታረገው ወይም ይሄ እንደምታስበው አንተ እንደምታውቀው ይሆናል ብለህ እንደምታስበው ምናምን አይደለም ለየት ያሉ ነገሮች ናቸው ማለት ለምሳሌ በመቀመጫ ሊሆን ይችላል እጄን ሲለው ያስራዋል ብቻ በጣም ብዙ ከባድ ነገር ነው እንዳሳልፍ የሚያደርገኝ ማለት መቀመጫ ወሲብ ያደርገኛል እያልሽ ነው እና እንዴት ነው በጣም ነው ትግል ያለውና ከዛ ከጨረስ በኋላ በቃ ቆሜ መሄድ እስኪያቅተኝ ድረስ ነው እኔ ነኝ የማውቀው እንዴት ምንም ነው የሰውን ስሜት የራሱን ስሜት ብቻ ነው የሚያራምደው ማለት የኔን ስሜት ምንም ነው የማይጠብቅልኝና የሆነ እየነገርኩትም እያየኝም አይረዳኝም እንዴት ነው የራሱን ስሜት ብቻ ነው የሚያደርገውና ወጣ ያለ ነገር መሆኑ የራሱን ስሜት ብቻ ነውና የራሱን ስሜት ብቻ እንዲሰማ ያደርገዋልና በጣም ከባድ ጊዜ ነው ማሳልፈው እኔ ነኝ የማውቀው ማለት በሽታውም በዚህ ፍጥረት ምክንያት ነው የተፈጠረው እንጂ እንደነገርኩ ነው ለእንደዚህ አይነት ነገር እኔ አዲስ ሰው አይደለሁም ከዚህ በፊት የነበረኝ ነገር ያለውና እነዚህ ነገሮች ናቸው ድሮ በሴተኛ ዳሪነት ባልሽው ስራ ላይ ሆነሽ እንደዚህ ነገር አጋጥሞሽ ያውቃል አረ በጭራሽ ማለት እንደዚህ አይሆንም የሱ ይለያል ስለ ብዙ ነገሩ በቃ እኔ ቆሜ መሄድ እስኪያቅተኝ ድረስ ነው በጣም ነው የሚቀየረው በቃ ይሁን በቃ አውሬ ነው የሚሆነው ላይክ በቃ በጣም እንዳየው ደግሞ ፊዚካሉ በጣም ረጅም ነው ምናምን ግብዳ ነው ከዛ በቃ በጣም ነው የሚቀየረው እንደዚህ አይነት ነገር ላይና በጣም ስሜታዊ ስለሚሆን ያው በቃ በጣም ነው እየጎዳኝ ይሄዳውና ያው ብቻ እስቲቶ ከባድ ነው በቃ ይሄን ማውራት ለኔ በጣም ከባድ ነው ከምል በላይ ነው ቃላት የለኝም ምን ብዬ እንደምገልጽልህ አላቅም ግን እኔና እግዚአብሔርን የምናውቀው ያሳለፍኩትን ስቃይ እኔ ነኝ የማውቀው በዚህ ምክንያት እና በቃ እስቲቶ በጣም ከባድ ነው ብቻ በጣም አዝናለሁ ሄርሜላ ያው እንግዲህ ምክንያቱም ያው ያለውን ነገር ፈትፈት አድርገሽ ባታስረጅኝም እንደከበደሽ ግልጽ ነው ነገሩ ገብቶኛል ውድ ተመልካቾች ሄርሜላም እያለችው ያለው ነገር እንግዲህ አውሮፕላን አብራሪው ባሌ
እንግዲህ ወሲብ ባልተለመደ መልኩ ነው እኔን ወሲብ የሚያደርገኝ በመቀመጫዬ ወሲብ ያደርገኛል በገመድ አስሮም ያስገደደኝ እንደነዚህ አይነት ያልተለመዱ ወይም ደግሞ ፖርኖግራፊ ፊልም ላይ ወይም ደግሞ ምዕራባውያን ጋር ያሉ ነገሮችን ነው እንግዲህ እሷ ላይ ሲሞክርባት የነበረው በጣም ከባድ ነገር ነው እኔ እንጃ ማጸንሽ አይታመም ማለት በጣም ይከብዳል ከነርሷ ጋር የሚያወራነው ነገር አለ እሱን ግን ማስገባት ፈልጋለሁ አሁን የነገርሽኝን ነገር ከሱም አንደበት መስማት ፈልጋለሁ እሺ ችግር የለውም ትችላለህ ያው የበሰበሰ ዝናብ አይፈራም ከኛ ጋር ትሆኛለሽ ምንም ሐሳብ እንዳይገባሽ እኔ እንግዲህ የሆነ ነገር እንደማያደርገኝ እዚሁ ራሱ ችግር እንደማይፈቀድም ሲመጣ የመጣው የነበረውን ችግር ግርግር እኛ በቂ ጋርዶችን ይዘን ይመጣሉ በእንጨት እንኳን አይነካሽም ለሴት ልጅ ነው ቅድሚያ የሚሰጠው ምንም አይስ ችግር እንዲፈጠር አልፈልግም ከምንም በላይ ደግሞ ምንም ነገር እንዲደርስብኝ አልፈልግም ከዚህ በፊት ያሳለፍኩት ችግር ይበቃኛል በሱ ምክንያት እና በተሻለ ያው አምናለሁ በተሻለ መጠን ያው እንግዲህ ለሙያ ካለ ክብር አንፃር ካንተ ብዙ ተስፋ አደርጋለሁና ደህንነቴ እንደሚጠብቅ ተስፋ አደርጋለሁ ሌላ ቦታ ማረፍም ካለብሽ ሌላ ቦታ እንድታርፊ እናረጋለን ነገሮች እስኪስተካከሉ እኛ በእኛ ምክንያት ችግር ውስጥ እንድገቢያት አንፈልግም ስለዚህ አሁን ጊዜ አናቃተል እሱን እንጥረው እሺ እንደዛ ከሆነ እሺ በቃ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል ባለቤቷን ናሆድንም እዚህ ጣርተናል መሐላቸው የተቀመጥኩት አውቄ ነው እንግዲህ ምክንያቱም ጥሩ ሁኔታ ላይ አይደሉም በተለይ ኢንተርቪውን ከጀመርን በኋላ እሷም የነገረችን አንድ ነገሮች ስላሉ አንድ ላይ እንዲቀመጡ ስላልፈለግን ነው ናሆድ ቅድም ምን ነበር ያልከኝ አልፎ ግንኙነት እናረጋለን ነው አዎ እንደዛ ነው ያልኩሽ ምን እሷ ያለች ነገር አለ እንዴ ኤርሚላ ምን ነበር ያልሽ ምን ነው ያለው ነው እውነቱን ነው ምን ብለው ነው አልፎ ሴክስ እንደምናረግ ብቻ ነው የነገርኩት እኔ ወይስ ሌላ ያልሽው ነገር አለ እየቀለድክ መሆን አለበት አይደል ነሽ አይደል ቀልድ መሆን አለበት የምታረገው እንደነግረኝ የፈለከው ምን ለምን እየሞከርክ ነው ግን አልገባኝም ግን እንደው ሐሳብ አልፎ ማለት ግን ማለት ለዛ ግዚያቶች ያሳለፍኳችሁ ስቃዮች ማንተ ምክንያት ማለት ረስታው ነው የሰራውን ስራ ሰረስታው ነው አልገባኝም መልስልኝ እስቲ በቃ አንቺ ጋር ሚስጥር የሚባል ነገር የለም ማለት ነው ዝም ብለሽ ነው የምታወሪው ይሄ ሚስጥር አይደለም ማለት ሚስጥር ማለት ሲጀምር ማለት ነው አንተ የሚጠበቅልህ ሰው አይደለም ማለት ሚስጥር የሚጠበቅልህ ሰው አይደለም አንተ ስለኔ ደህንነት ስለኔ ጤና ስለኔ ስሜት ካልተጨነክልኝ ምን ማለት ነው አንተ ስለኔ ካላሰብክልኝ ምን ማለት ነው አንቺ እኔና አንቺ ግንኙነት ስናደርግ አንቺ ደስ ብሎሽ አይቀም ግንኙነት አይቀም ወይስ እሱ ስለጠየቅሽ ነው እንደዚህ የምታረጊው ደስተኛ እንዳልሆንኩ እኮ በደንብ አድርገህ ነው የምታውቀው ናውድ ደስተኛ ሁኜ እንዴት ነው እንደዚህ የሚፈጠረው ለምንድን ነው የሚያመኝ ለምንድን ነው የታመንኩት አሁን ለምንድን ነው ማለክሶስ እጂስ እንደዚህ ሆነው ማለት ቆይ መኝታ ቤት የምታደርገው ነገር ረስታ ሆኖ እኔ እንደዚህ ያልክ ይጠይቀኛለሁ አሁን ማለት እንደ አዲስ ሰው እንደማይተዋወሰው እንድናወራ ያደረክ ነው እና ተውሺ ይሄ በጣም እኔ ልቤን ይሰብራል እባክህ በተቻለ መጠን ይሄን ነገር ተጠንቀቅ ኤርሚላ ጥሩ ሐሳብ ነው ያነሳሽው እስቲ ተቀጥለልን ወንድማችን መኝታ ቤት ውስጥ የምታደርጉትን ነገር በሙሉ በዝርዝር እያንዳንዱ ነገር ልናውቅ ችለናል ኤርሚላ ሁሉንም ነገር ነግራናለች ማንም ግን ይሄን ነገር እንዲያውቅ አልፈልግም ነበር ማንም ማለት ነው እንዴት እሷ ራሱ እንደዚህ ልትነግር እንደቻለች ግራን ይገባኝ ራሱ ምን አስፈራርታታ እንዴ አንተ ራሱ ኤርሚላ እኔ ይወለ አስፈራርቶሽ ነው እሱ አንተ ይወለ ያማሃል ስላስፈራራኝ ብቻ እንዴት ነው የምናገረው ምንድነው የምናገረው ለምንድን ስለ አንተ ያማሃል እንዴ ስለ ጤና ያሳስበም እንዴ ያለሁበት ሁኔታ ያሳስበም እንዴ አብረን ስናረግ እንዴ ነው የዛ ጊዜ ለምን የሚሰማሽ ከሆነ አትናገሪም ነበር ምን ማለት ነው ይሄ እኮ ለነገር ብቻ የሚገባ ነገር አይደለም አይታ ልትረዳኝ የሚገባ ነገር ነው ምን ማለት ነው
ስሜቱ ሲሆን እንዴት እንደሞን ታውቂለ እኮ በጣም ሰልፊሽ ነህ ሲጀመር እና ደግሞ ምንም የሰውን ስሜት ለመረዳት ምንም ዝግጁ አልሆንክ ሰው ነህ ሲቀጥል ደግሞ ማለት ነው ያ ነገር ከሆነ በኋላ ግን የምር አስተውለኝ ታውቃለህ ለምን ያህል ደቂቃ ነው ምንድነው የሚፈጠረው ምን አይነት ጊዜ ነው ማሳልፈው ማለት አንተ እኮ የራስህን ሙድ ነው የምታራምደው የራስህን ፍላጎት ነው የምታራምደው አንተ ደስ ያለህን ነው የምታደርገው ግን ሄሜላ ምን እየሆነች ነው ደስተኛ ናት ወይ ያስከፋዋት ነው ወይ ደግሞ ነግሬህ አውቃለሁ አውርቼ አውቃለሁ በብዙ መንገድ ልነግርህ ሞክሬያለሁ እኮ ወጣ ያለ ነገር እንደሆነ በደንብ አድርገህ ነው የምታውቀው አንተ እዛ ይኖርከው አናኗር ተጽዕኖ እንዳደረገብህ በደንብ አውቃለሁ ግን ምን ላድርግ አንዴ ሚስት ይሆኛለሁ ባለቤት ይሆናል ልቀበለው ብዬ ነው ይሄን ሁሉ ነገር እንትን ያልኩት አይደል ለማስተካከል ሞክሬያለሁ እንዴት ነው ማለት በጣም ብዙ ጊዜ አውርተንበታል አይደል የሆነ ሰው ሲያገባ ማለት ሁለቱም ሰው ከተለያየ ቦታ ለሚመጣ የተለያየ አስተሳሰብ የተለያየ ነገር ይኖራል የተለያየ ልምድም ይኖራል ግን እሱን በጊዜ ሂደት ያስተካከልክ እየተመሳሰልክ እየተላመድክ ስትሄድ ግን ይስተካከል ነገር ነው ትዳር ውስጥ ሆነንም በተቻለ መጠን በዚህ በእነዚህ 7 ወር ውስጥ የምችለውን ሁሉ አድርጌያለሁ አይደል ስለዚህ ይሄን ነገር አውርተንበት አናቅም ወይም ደስተኛ ነሽ ምናምን ለማለት ሞራል አይኖር እባክህ ሲቀጥል ደግሞ ነግሬህ አውቃለሁ እዚህ ለመካድ አትሞክር ሲቀጥል ማሳልፋቸው ጊዜያቶች አስብ አስተውል እና ደግሞ አይተል ትረዳኝ የሚገቡ ነገሮች ነበሩ እኮ እነሱ ነገሮች የግድ ማውራት እንደዚህ አይጠበቅብንም ነበር ምን ትረዳ ሰው ብትሆን ኖሮ ማለት ነው ግን ሰልፊሽ ስለሆን ካንተ ራስህን ስሜት ብቻ የምታስበው ግን እስቲ ማለት ለኔ ማለት እንደምታይ ማለት ቀየነኛ ግን እጄ ላይ እንደዚህ ጠባሳ ስታደርግ ወይ የሆነ ነገር ሲፈጠር ምናምን ሳልክ ስሜቴ እንኳን ስትረብሽው አይገባህም አሁን እንኳን እንደዚህ ታወራ ወይ እጉዳታለሁ ወይ አስከፋታለሁ እንኳን ብለህ አታስብም በጣም ታሳዝነው ነው ማለት እኔ እንኳን አልጠብቅም እንዴት እንደዚህ ትላለህ እንዴት ነው ካንተ ማልጠብቀው ነገር ነው የምር አንተ መች ነው በኔ ስሜት መቀለድ የምታቆመው መች ነው ምን ማለት ነው ደስተኛ ነበርሽ ምናምን ማለት ይከብድም ይሄን ነገር ለሰው ማለት ነው የምር ይሄን ለማውራት በጣም ከባድ ነው ይመስላል በጣም ነው ግን ማለት ነው የምር ትክክለኛ ምርጫ የመረጥኩ መስለኝ ነበር ግን በጣም በምርጫ እንድትጸጸት እያደረክ ነው አንተ ይሄ መቼም አይገባህም መቼም እንድታስተውል በጣም ነገርኩ ለነገርም ስሞክር ዝግጁ አይደለም አንተ ሁሌ በቃ አንተ ብቻ ነህ ልክ የሰውን ስሜት ለመስማት ዝግጁ አይደለም እሺ እንዴት ነው የሚቀጥለው ምን ማለት ነው ሲቀጥል ምንድነው ነገሮች ምሻባፍ ነው ሲጀመር ጥሩ ለመሆን እንጂ ጥሩ ለመምሰል አትሞክር ይሄንን ነገር ማለት ጥሩ ከሆንክ በዚህ ሰዓት ወይም ከዚህ በኋላ ለኔ ነው ማለት ቅድሚያ ልትሰጠኝ የሚገባው ለኔ ነው አይደል መምሰል እዚህ ጋር ዋጋ የለው ታውናው በቃ በጣም ግን እኔ ማለት ከዚህ በላይ ልቤን አትስበረው እሺ ከቻልክ በዚህ ዙሪያ ባታወራ እንዳልኩ ደግሞ ደግ ለመምሰል ሳይሆን ለመሆን ሞክር ቢያንስ ምን ይሰማታል ብለህ አስብ እሺ እባክህ ነው በስመ አብ በጣም ምከርመው የእውነት በጣም ነው ማዝነው በጣም ያዙ ምንም ምትለን ነገር የለም ባክቷት ባክ ያዙን ባበላት ባና ስለዚህ ያረከው ነገር በሙሉ ታምናለህ አትክድም አይደል ያረከው ነገር ያው ከነገረች አይቀርም አው እንደዛ ነው ማረጋው ስለዚህ ካንተ እንደበደሙ እያንዳንዱ ነገር መስማት ፈልጋለሁ እሺ ከነገረች አይቀርም እነግራለሁ ችግር የለም እሱ እሺ ያው እንዳልኩ የሚያስደስተኝ ነገር ነው የማረጋው መድኃኒት ውጣለሁ ላይክ ብዙ ሰዓት እንድቆይ ማለት ነው እሺ ይሄ ነገር እንደሙት ግን እሱ አታውቅም ለዛ ነው ቶሎ ብዬም ሴክስ ላይ ቶሎ ደካማ ያልሆንኩት ማለት ነው ላይክ እና ጀስት ተጭኖ የፈጠረብኝ እዛ ስለ የውጭ ሀገሮችና ፊልም ያለው ፖርኖግራፊ ለገና የነሱን ፖዚሽን ነው ሷል የምትጠቀመው ማለት ነው ምክንያቱም የሆነ ጀስት እዚህ መጥቼ ከሳጋዝም ያደረኩት ሴክስ ጋር ምንም እርካታ ሊሰጠኝ አልቻለም እኔን ማለት ነው እና በቃ ያለኝ አማራጭ ምንድነው ያኛውን ተጽኖ ነው ማድረግ ያለብኝ ምክንያቱም በየለመርኩት እዛ አስተዳደጌ እዛ ስለሆነ እዛ ማድረጉን ሴክስ አይነት ነው ሷል ማድረግ ያለብኝ አንደኛው ባለቤቴ ናት እንደፈለኩት ማድረግ ይችላል እና በቃ የሆነ ስሜቷ ደስ ይለኛል
just ካሱን ስታረገው የሆነ አስሬም ቢሆንም just የሆነ ዶጊ ምን ነው አለኛ like እኛ ዶጊ ምን ነው አለ like እሱን ሳረጋቱና በጣም ለኔ የሚሰማኝ ስሜት በጣም ነው ደስ የሚለኝ like አሰሰቅያቴ ማረገው በቃ ደስ የሚል ነው just እሷ ባላሰበችው ሳይ 6 ነው ማረጋት ግን በቃ ደስ ያላት ነው ነው ብዬ ነው ጣልቃ ልገባበ በመቀመጫ ሳልፈልግ አስገድዶ ወሲብ ያረጋኛል ብላ ነበር ያ አሁን እንዳልኩ ዶጊ ምን ነው ማለት ነው ዶጊ ምን ነው እሱ ነው እና በቃ ደስ ይላል በቃ ዝቅስተ ሁሉንም ነገር ስለምታገኘው ዛሬ ያ ነገር ነው ምናረጋው እና ምን ሆነ መጥፎነቱ እሱ እና እሱ ነገር ነው እዚህ ላይ ያደረሰበት እኛ ኢትዮጵያውያን የራሳችን ባህል እምነት እሴት ወግ የሚባሉ ነገሮች አለ እንዴ ወግ ምናምን ትለኛለ ገብቷል ስለዚህ እኛ ደግሞ ምን ኖረው ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ ምን ኑር ይሄ ከማህበረሰባችን ይወጣ ነገር ምን ሆኖ ማህበረሰቡ ሲወጣው ያው እኮ ነው አንተ ደስ ያለን ማረግ ራሱ አንተ ሱን ከመጠየቅ በፊት ላይክ ከዛ ውስጥ ከቦዲው ውስጥ ተለይቶ ነው የተቀመጠው አንድ ጥያቄ ልጠይቅህ ምንድነው እስቲ ሲወራ ራሱ በጣም የሚዘገነን ነገር ነው አንተ ደስ ያለን ነገር የማድረግ መፍት ሊኖር ይችላል በራስ ነገር በራስ ሰውነት በራስ ሐሳብ በራስ ልብ በራስ ጭንቅላት ፈቅደሽለታል አልፈቀደችልህ ስለዚህ አስገድደ ነው መታረካት ማለት ነው ምንም አስገድጄ አላደርጋትም ስንት ጊዜ ልንገርቆይ ምንም አስገድጃት አርጊያት አላቀም በቃ ደስ በሚል መንገድ ነው ምናረጋው ወይን እንጠጣለን ከዛ በኋላ ዘና ካለ በኋላ እውነቱን እኮ እየነገርኩ ያለው እውነቱን ነው እየነገርኩ ያለው ሌላ ነገር ነው የሚፈጠረው ምንድነው ሌላ ነገር የምትለኝ እውነቱን ስለምነግርህ ነው እምልልሃለሁ ሌላ ነገር ነው ቋንት አላማ ቆይ እኔን ጨራሽ ከምድረገጽ ለማጥፋት ነው አላማ ወይስ ምንድነው ቆይ እውነቱን እየነገርኩ ማታመነኝ ቆይ ምንም ማለት ነው እስካሁን ድረስ እየነገርኩ እውነት ነው ምንም ነገር የምነግርህ ነገር የለም በጣም ጥሩ ሄርሜላ እሱን እውነቱን ነገር ብሎ መለማመድ ድንጋይ ላይ ውሃ እንደማፍሰስ ነው ጥቅም የሌለው ነገር ነው ስለዚህ ጊዜ ያናቃተል ስንት ሰዓት ነው ኦልሞስት ሰዓት አለ አይደለ ገና 9 ሰዓት አካባቢ ነው አይደለ ስለዚህ ፖሊስ ጣቢያ እንሄዳለን ክስ ትመሰርቻለሽ ምንድነው አረጋጊው መጀመሪያ ቆይ ምንድነው ፖሊስ ጣቢያ ምናምን ትዩ ልቀቀኝ አይ ፖሊስ ጣቢያ ምናምን አይደለም ኩጂስ በቃ እኔም እየነገርኩት እውነቱ ነው በቃ ተግባባ ክስ ትመሰርቻለሽ ለአቃቤ የሚያስፈልግሽ ነገር ካለ በሙሉ እንትነላለሁ በቃ ምንድነው እሺ ማውቅ ይፈልከው ሁሉንም ነገር ካነግራለሁ በቃ እሺ በቃ ቀሷ እንዳለች ነው ሁሉንም ነገር የማደርገው ላይ አስገድዳታለሁ ጀስት የሆነ እሷን በጨረስ እንኳን በቃ እኔ ካልጨረስኩ አላቆም ምክንያቱም እንዳልኩ መድኃኒት ይወጣሉ ብያለሁ ቀና ያ መድኃኒት ሰዓቱ እስከሚያልቅ ድረስ ስሜት ያጸኗን ያመማት መራባያ ኳሏ ላይ ኢንፌክሽን እያለ አስገድደ ጾታዊ ግንኙነት ታደርጋታለህ ያው በቃ ታውቃለህ ስሜት ውስጥ ስትሆን ታውቃለህ የሚፈልግ እንኳን ቢያሟት እንኳን አታቆም ወንድ ልጅ ነህ መቼም ትረዳኛለህ መቼም በቃ ስሜት ውስጥ ስትሆን ትረዳኛለህ ያልከው ያው ትረዳኛለህ አዎ ስሜት መቼም እያለ መቼም አታቆምም አይደለ ሌላስ ምንድነው ያረካት ትገርፋታለህ መግረፍ አይደለም በቃ ጅስት ሆነ እጇን ሰቅላታለሁ ላይክ በጣም ስሜቷን በጣም ያመጣዋት እንዳትፈራገጠብኝ እግሯን ምናምን አስር ካልጋ ጋር ግያት ነው ሴክሲ ማድረጋት እና ወንድሜ እንዳልኩ ነው በቃ ጀስት ያመማት ነው እሷን ራሱ ማለት ነው ሴክሲ ማድረጋት ቃና እንደዛ ስለሆነ ነው ብዙ ጊዜ ጉዳት ሊደርስባት ይችላል ወንድነህ ታዲያና ምንድነው ወንድነህ እና ምንድነው ምን ሆነ ምንድነው ያልከው ልቀቅ ዞር በይ ችግር የለም ዞር በይ ታስመችኛለሽ እጄን ያመኛል ዞር በይ ሄርሜላ ሰማኛለህ ማለት ነው ቁጭ በይ ሰማኛለህ ጉዳዩን ወደ ህግ ነው የምንወስደው ወደ ህግ ታውቃለህ ወደ ህግ ነው የምንወስደው ሰማኛለህ አረ ወንድሜ የምን ህግ ነው የምትለኝ ቆይ እውነቱን እየነገርኩ አይደል አንዴ ካሜራውን አጥፋ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ ከአንድ ቀን በኋላ ተመልሰን መተናል እንግዲህ ትናንት በናውድና እንግዲህ በሄርሜላ ቤት እኔም ራሴን መቆጣጠር አቅቶኝ ነበር ከናውድ
አንደበት ሰማው የነበረው ቃል ዘግናኝ የሚሰቀጥጥ ነገር ነበር እውነት ለመናገር ማለት በገዛ ሚስቱ ላይ እንደዚህ አይነት ድፍረት እንደዚህ አይነት ሞራል ሲኖረው ያንን ነገር ሲነግረኝ በቃ እኔም አላስቻለኝም የሆነ ሰዓት እኔም ስሜታዊ ሆኜ ያው ከሱ ጋር ተያያዝኩኝ ጥሩ ስሜትም አልሰማለኝ ካሜራውን አጥፍተን ከዛ በኋላም እንግዲህ ምንድነው ሄርሜላን ወደ ጓደኛዋ ቤት እንድትሄድ ነው ያረግናል እኛ እንደውም ያው ሩምም ለመያዝ ሞክረናል ማለት ሆቴል ይዛ እንድትቆይ 1-3-4 ቀን እሷ ጓደኛዋ ቤት መሄድ ነው የመረጠችው ያው ለአንድ ሰከንድም ከዛ ሰውዬ ጋር እንድትቆይ አልፈለኩም በዚህ አጋጣሚ ማንነቷን ለመሸፈን ሞክራ የነበረችው ወይም ደግሞ ማንነቷን እንዲታወቅባት ያልፈለገችው ነርስ መክሊት እንግዲህ አሁን ላይ ሁሉንም ነገር መናገር ፈልጋለሁ ካሜራ ፊት ማለት እኔ የተወሰኑ ቪዲዮዎችንም ላሳያት ሞክሬ ነበር ቤተሰቦች ሁሉንም ነገር ካልተናገርኩ ይያለች ነው ማለት እኔ አላቅም አንዳንድ ነገሮችን ዲቴል ታውቃለች መሰለኝ የሆነ እንዴት ነው አንዳንድ የሆነ አንናገርም ምናምን ብለን የሆነ ደግሞ ወለስ ይዘን እንደውም እንናገራለን ማቆን ነገር እንደዛ እንደምንለው ነርስ መክሊት በጧን ነው የደወለችልኝ በጧን ማለት 1 ሰዓት ዛሬ ስራ የለኝም እያንዳንዱ ነገር እንደውም እየቀረስከኝ እንደማስረጃ እንድትይዘው ነው የምፈልገው ብላለች እንግዲህ ትናንት መክሊት ያው ሄርሜላን ከጓደኛዋ ጋር ካገናኘን በኋላ እኔም ቪዲዮን ለማሳየት ሞክሬ ነበር እስቲ ተመልካቾችን ሰላም በይ ራስሽን አስተዋውቂና ያለውን ነገር ብናወራ እሺ ስሜ መክሊት እባላለሁ ነርስ መክሊት ማለት ነው ያው እዚህ ጋር የሙያ ስነ ምግባር አይፈቅድልኝም እንደዚህ ነገሮችን አደባባይ ላይ ማውጣት ወይም ደግሞ ካሜራ ላይ ነገሮች እንደዚህ እንዲታወቁ አልፈልግም ነበር ግን አስገዳጅ ሁኔታ ላይ ስለደረሰና ያለው ነገር ስለከበደኝ ነው እና የልጅቷም ሁኔታ ያለችበት ሁኔታ መታወቅ አለበትኝ እና መፍትሄ ላይ እንድደርስ ስለምፈልግ ነው እዚህ ጋር እናንተን ጠርቼ እኔ ከአቅሜ በላይም ስለሆነና እኔ በመችለው በሙያዬ ብዙ ነገር ለማገዝም ሞክሬያለሁ ብዙ ነገር ለማድረግ ያለው ግን ከኔ አቅም በላይም ስለሆነ እናንተ በቻርቹት አቅም ያለው ነገር እዚህ ጋር እንዲቆም ስለፈለኩኝ እናንተ እንድታግዙት ስለፈለኩ እናንተ የጠራውበት ምክንያት ነው ያለው እውነታውን እንድታውቁ ስለፈለኩ ነው በእውነቱ ከመክሊት ጋር ሆስፒታል ነበር ነኝ መጀመሪያ የተገናኘሁት ቤተሰቦች እንግዲህ ለአንድ ጉዳይ ነበር የተገናኘሁት ለአንድ ጉዳይ ማለት just እኔ በራሴ በግል ጉዳይ እዛ ሄጄ እንዴት እንደለየችኝ አላቅም ወዲያው ነው ለየችኝ ወዲያው ነው እጄን ይዛ እባክ እንድትረዳ ይፈልጋለሁ ብላ ይሄንን ነገር እንደጀመረ ያረጋች መጀመሪያ አካባቢ ያው ስሟ ራሱ መረጃ ስታቀብለኝ ብዙ ነገሮች እንዲጠቀሱባት አልፈለገችም ነገር ግን ደግሞ ነርስ ያው እኔ ሄርሜላ ቤት ስገባ ባንቺ በኩል እንደመጣው ይቅርታ በዚህ አጋጣሚ ያንቺ ተቋሚም ስለሆንሽ ያንቺን ስም ያው አማራጭ ስላጣው ነው እንትን ያልኩት ሄርሜላም እንድትፈቅድልኝ አዎ ለከና የናንተን ቻናል ብዙ ጊዜ ከተላለው እና አንተን የሚያወቁበት ምክንያት ምንስ ነው ድንገት ስትመጣ ምክንያት ተጋጋሚ የምታየው ቻናል ላይ ማንነቱን ተለያውለት ታውቀዋልና እንዳየው እንድትረዳት ስለፈለኩ ነው ከተማንች ያናገርኩ እና ነገሮች አዎ ማለት ነገሮች እንደዚህ በሞይ እንደማይፈቅድልኝ አውቃለሁ የሚደርስብኝ ነገርም ሊኖር ይችላል ምክንያቱም ከኛ ሙያ ውጭ ስለሆነ የራሳችን ህግና ደንብ ስላለ ያለው ነገር ስለሚከብድ ግን ደግሞ ሰዋዊ ነገር የሚሰማ ነገር አለ ማድረግ ያለብን ነገርና ሰው ሲጎዳ የሆነ ነገር ሲደርስበትኝ እሱን ነገር ደግሞ ያወቅ ዝም ማለት ይከብዳል እና ለሚደርስብኝ ነገር ያው የደረሰብኝ ብዬ አመኘበት ነው ይሄ ነገር አንተን ጠርቼ ማናገር የፈለኩትኝ እና አሁን ያለችበት ነገር በጣም ከባድ ሁኔታ ላይ ያለች ለኔ ብዙ ነገሮችን ለመናገር ከብዷት አንዳንድ ነገሮችን እየሸፋፈነችልን ነው ራሱ ስትነግረን የነበረው ያው እኛ ነገሩን ቀድመን ስለተረዳንም ማስጨነቅ ነው
የሚሆንብን ብለን ከባድ ነው ምክንያቱም ሳይደረሰባት ነገር እንደዚህ ነው ብላ መናገር ይከብዳታል ምንድነው ታሰው ሳይኮ እንኳን ራሱ አይ ሞራሊቲ በጣም ተጎድታለች በጣም ውስጣዊ የሚያቀው እኛ በማያችን ስለተረዳ ነው ስላየዋት ያለው ነገር በሳይኮም ስለተረዳዋት እኔ ልናገር መናገር እየቻልኩኝ እሷ መናገር ያልቻለች ነገር መናገር አለብኝ ብዬ ነው እዚህ ጋር ደስ ይለኛል በጣም ነው ደስ የሚለኝ ለኔ እንደ ማስረጃ ክስ መመስረታችን አይቀርም እንዴት ነው ላለው ነገር ግብአት ይሆነናል ለመረጃም ለማስረጃም ግብአት ይሆነናል ለኛም ለስራችን ያግዘናል እባክሽን እያንዳንዱ ነገር ነገሪን ሄርሜላ እንደውም ብዙ ነገሮችን በዚህ አጋጣሚ አልነገረችንም ምን እንደተቀለ የምርመራ ውጤቱ አለ እሱን አሁን ፋይሉ እንዲወጣ አልተፈለገም ነበር ግን የበራሴ የሚደርስብኝ ነገር ይኖራና ቃለው ግን በራሴ ያወጣሁት ፋይል አለ እንግዲህ ምን ማድረግሽ አንዳንዴ ጥሩ ነገር ስታደርግም በጎን የሚደርስብህ የሚከተል ነገር ይኖር ይችላል እና ያንን ደግሞ ግዴታ መስዋዕት መክፈል ይኖርብኝ ይችላል እንግዲህ አምላክ እሱ ያቀም ብዬ ነው የነገር ማውጣት የፈለኩትኝ እና ያለችበት ሁኔታ ወይም ደግሞ ምርመራ የሚያሳየው በጣም ከባድ ነው ብዙ ጊዜ ተማራለሳለች ቸክ አደርጋታለሁ ምናምን ነገር ይሄ ነው አታድርጊ ወይም እንደዚህ ነው ለላት አልፈልግም እሷን ትሪት ለማድረግ ነው ብዙ ጊዜ የምሞክረውና ዲቴል እንኳን ይሄ እንደዚህ ነው ምናምን ነገር ብዬ አላወራት ግን ሞራሊቲ ራሷን ታጠፋለች የሆነ ነገር ይደርስባታል ብዬ ስለማስብ ስለ ውጤቷ ስነግርህ ብዙ ጊዜ ሽንቷን ሸና የማቃጠል ስሜት አለ ይሄ ምንድነው የማቃጠል ስሜት የሚፈጠረው ምንድነው በኢንፌክሽን ነው የማህፀን ኢንፌክሽን ነው ኢንፌክሽኑ ደግሞ ከየት መጣ ማለት በግንኙነት ሰዓት የሚፈጠረው ኢንፌክሽን ነው ምንድነው ልቅ የሆነ ግብረ ስጋ ግንኙነት ማለት ነው ያለ ፍላጎት አሁን ስሜት ሳይኖራት እሱ የሚያበረርግበት ሰዓት እሱም የሚፈጠር ኢንፌክሽን አለ ማለት ነው ምናልባት ነርስ በዚህ አጋጣሚ ወንድ ልጅ እንግዲህ ስሜት ውስጥ ሲገባ እንግዲህ የሱም የበራቢያ አካል ግንኙነት ለማድረግ ዝግጁ ይሆናል አይደል የሴት ግን እንደዛ አይደለም አይደል ነርስ ምክንያቱም የተወሰነም ትንሽዬም ነገር ብትሆን ዕውቀቱ አለኝ ይመስለኛል ሴት ልጅም ለጾታዊ ግንኙነት ዝግጁ መሆን አለባት ይሄ ዝም ብላ ማድረግ የምትችለው ነገር አይደለም ምናልባት ስሜት ውስጥ የመሞቅ እንዴት ነው አሁን አማርኛውም ከብዶኝ ነው እንዴት መሰለ አሁን ዝም ብሎ ስሜቱ ስለመጣ ወይም ደግሞ ፍላጎት ስላለው ቀጥታ መጥቶ እሷ ላይ ዘሎ የሆነ ነገር አደረገ ማለት ኦሬዲ ስለሷ ስሜት አልተጨነቀም ስሜቱን ብቻ እየተከተለ ያ ማለት እሷ ዝግጁ አይደለች ግዴታ ትሪት ማድረግ አለበት ማሰውነቷ ወይም ደግሞ የሆነ ስሜቷ ማምጣት መቻል የሚችል ማምጣት መቻል አለበት ያ ምንድነው ፍቅር የሆነ ስሜት የፍቅር ስሜት ሲኖር እሷን ትሪት ታርግ እሷን ደስተኛ ማድረግ ስትችል እሷ ምንድነው ፍላጎት ይመጣ ስሜቷ የመምጣት ስሜት ከሌላትኝ አጉል ማለት ችግር ይፈጥራል እና ምንድነው የሴት ልጅ እንግዲህ የመራቢያ አካል ስሜት ውስጥ ሳገባ ለግንኙነት ዝግጁ ነው ማለት አይደለም ምንድነው ተቀል የማጽኗ ይሄ በግንኙነት ውስጥ ለምሳሌ እሱም የራሱ የሆነ ተፈጥሯዊ የሆነ ፈሳሽ አለ ሴቷም ልክ እንደዛ ነው ስሜታዊ ስትሆን የሆነ ፈሳሽ አላት አይደለ ያ ምንድነው ደረቅ ሆነ ስሜት የላትም ምንም አይነት ፈሳሽ ከሌለ ደረቅ ስለሆነ ያን በዛን ሰዓት እሱ ግንኙነት ካደረገ ምንድነው የሚፈጠረው ሰጋ ኢንፌክሽን የመፍጠር ችግር ይኖረዋል ማለት ነው ስለዚህ ምንድነው እሷን ስሜት ማምጣት አለበት ለሷ ስሜት መጨነቅ መቻል አለበት ምንድነው ሴት ልጅ ብዙ ጊዜ በተፈጥሯ ምንድነው ፍቅር ትፈልጋለች የራሷ የሆነ ተፈጥሯዊ እንትን አላት ስሜት የምታመጣው ሰውነቷን በመተናካካበት ጊዜ የሆነ ነገር በመታደርግበት ጊዜ ምንድነው ስሜቷ ይመጣል ስሜቷ ሲመጣ ምንድነው አንተ እንኳን ምን ትምትል እሷ ራሷ ተነሳሳችነት ይኖራታል ማለት ነው ያ ምንድነው ጥሩ የሆነ ግንኙነት ይኖራል ማለት ነው ካልሆነ ግን እሷ ሳትፈልግ የምታደርገው ነገር ግን ምንድነው አስገድዶ በመድፈር ነው የምናስበው የምንወስነው ማለት ነው ስለዚህ አስገድዶ በደፍራት ልክ ምንድነው የሚፈጠረው እሷ ጋር ተጽዕኖ ይፈጥራል ማለት ነው ምንድነው ሞራሊቲ ፍላጎት ያለ ፍላጎት የሆነ ነገር ስታደርግ የሚሰማ ስሜት አለ እሱን ነው የሚፈጥርባት ተጽዕኖ ይፈጥርባታል ስለዚህ ከዛ ውጭ ደግሞ ምንድነው ከዚህ አልፎ ምንድነው የተፈጠረው ይሄ ወጣ ያለ ነገሮች አሉ ምንድነው ይሄ አሁን ባህል ወግና ምንለው ነገር እንዳለው ነው ለምሳሌ ኢትዮጵያውያን ምንድነው ይሄን ሴክስ የምናደርግበት የራሳችን በተፈጥሯዊ የተሰጠን ነገር አለ ወንድ ልጅ አሁን ብልት አለ ሴት ልጅ ደግሞ የራሱ ብልት አላት ያ ምንድነው ተፈጥሯዊ ግዳጅ የተሰጠ ነገር ስጦታ ያ ነው የተፈቀረልህ
ማድረግም ካለብህ በሱ ነው ሴክስ የምታደርገው እንጂ ከዛ ውጭ የተፈቀደልህ ነገር የለም ግን ምንድነው እሷ ላይ የደረሰው ነገር አንደኛ ስሜታው በማይመጣበት ሳትፈልግ በመታደርግበት ወጥ ያለ ነገር ማለት ድቅ የሆነ ግብረ ስጋ ግንኙነት የምታደርግበት ሁኔታዎች አሉ ግልጽ ባትናገርም ሰውነቷ በምንድነው በምርመራ ወቅት ያደረግነው ነገር አለና እሱን ስናየው በጣም የተጎዳ ማህፀኗ በጣም ተጎድቶ ነው ያየነው ምንድነው ይሄ የወንድየው ብልት ከማህፀኗ ውጭ ወጥቶ የሚጎዳትኝ ርቀት የሆነ ጠርቆ የመግባት ነገር አለ ላስቸግርሽና ይቅርታ ጣልቃ ገባው እሷም ያወራችልኝ ባልየውም ያወራልኝ ነገር አለ ያልተለመደ በመቀመጫ የሚደረግ ግንኙነት ምዕራባውያኑ ያመጡት መዘዝ ማለት ነው ስለዚህ ነገር ግልጽ ብታረጊልን ደስ ይለኛል እሱንም ኩል ነግረህ ነው እና አንደኛ የማህፀን ኢንፌክሽን የተፈጠረበት መንገድ ነው እሱን እየነገርኩ ያለውትኝና የምንድነው ማህፀኗን ነክቶታልና የማህፀኗ ቁስለትና የተለያዩ ነገሮችን ያሳያል ከዛ ውጭ ደግሞ ፊንጣጣ ተቀድ በዚህ በመቀመጫዋ በሴት በመቀመጫዋ ደግሞ ባልተለመደ ነገር ላይ እሱ ምንድነው ብዙ ጊዜ ተደጋጋሚ ሴክስ ተደርጎባታል ያለ ፍላጎቷ ስለተደረገ ምንድነው ውስጧ የመጎዳት እና በጣም ከባድ ነገር ነው ማለት እሱ ነገር ሳስበው ምክንያቱም በመቀመጫ ማለት ውድ ተመልካቾች እንግዲህ በተለምዶ አማርኛው ቂጥ እንግዲህ በጣም እንዴት ነው የሚሰቀጥጥ ምክንያቱም የሰው ልጅ እንግዲህ ከዛ ውስጥ የሚወጣም ነገር እኔ ይቅርታ የሚዘገንን ነገር ነው ማለት እኔ እንጃ የሰው ልጅ እንዴት በዛ በኩል ማለት ስሜት መጥቶለት ገብቶሻል እዚህ ጋር ተፈጥሯዊው መንገድ ይያለ እሱ ነገር ምንም ነው ያልተዋጣልኝ ታወራው ቀላል አይደለም በጣም ከባድ ነው የሆነ እኛ በቃ ማለት ሁኔታውን ያየነው ነገር አለ እንዴ ለኛም ተአምር ነው ግን ምንድነው እየመጣሽ ተደጋጋሚ ጠይቀኝ ያለው ነገር ቼክ አደርግላትኝ ትሪት አደርጋታለሁ ሞራሊቲ የሆነ ጉዳት እንዳይደርስባትና ማድረግ ያለባትና የሌለባት ነገር ነግራታለሁ ብዙ ጊዜና ከዚህ ህይወት መውጣት ፈልጋለሁ ተኛ ስቅስቅ ብላ አልቅሳ ምናምን ነው ብዙ ጊዜ የምትነግረኝ እና በትዳር ህይወቷ ደስተኛ እንዳልሆነች እና ይሄ በሚስጥር ነው ያወራችኝ ነገር በእና በሷ መካከል መቅረት እንዳለበት ነው ያወራችኝ በቃ ሲከፋትም ሲጨንቃት እኔ ጋር መጣ ነው የምታወራኝ እንደ ነርስነት እንደ ሙያነቴ መጣ ቼክ አድርጊ ያመመኝ ነው በጣም የሆነ ስሜት አለኝ እንደዚህ ሴክስ ካደረገኝ በኋላ እጅና እግሬን በጣም አስሮኝ በቃ ወጣ ያለ ነገር ሴክስ ያደርገኛል ያ ሙሉ ሰውነቴ ይደነዝዛል እና በጣም ብዙ ጊዜ አልቅሺ በቃ ሰውነቴ ትንሽ መለስ ካለልኝ በኋላ ምናምን ነው ትደውልኛለሽ የሆነ ነገር ከተፈጠረ በኋላ ምናምን ነገር መታ ቼክ አድርጊኝ በቃ ያመመኝ ነው ምናምን ትነግረኛለች ቼክ አደርጋት ምናምን በጣም ውስጥ ይሄን ማለት አልችልም ግን አንዳንዴ ሚስጥር ብለህ የምታስቀምጠው ነገር አለ ለሞራሊቲ ማለት እሱ ነው ማሰር አንችልም በቅርቡ እናሳስረዋለን ችግር የለውም ግን ያስፈራራት ነገር አለ ለምንድን ነው እሺ የምትለው እሷንም ልጠይቃት ሞከርኩ እሱንም ልጠይቀው ሞከርኩ ሊነግሩ ፍቃደኛ አይደሉም ወይም ደግሞ አላውቅም ምንድነው እሷን በቃ እሱ እንደፈለገ አድርጎ አንደኛ ያገባት ምክንያት እሷን አስሮ ማስቀመጥ ነው የሚፈልገው ቤት እሱ እንደፈለገ ሊያደርግ ማለት ነው ይሄን ደግሞ ያደረገበት ምክንያት እሷን ያስፈራራበት ምክንያት አለ ከሱ ህይወት እንዳትወጣ በሱ በቃ እሱ እንደፈለገ እንዲገዛት ነው በቃ ያደረጋት ይሄ ደግሞ እነሱ መናገር ሳይፈልጉኝ እንኳን መናገር አልፈልግም ግን እኔ ያን ነገር እስካሁን እንዳወራው የደረስ ከዚህ በላይ እንዲደርስባትም ስላልፈለኩኝ በጣም ስለምታሳዝነኝ ነው እና በጣም ከባድ ነው ያው ትንሽ ስነ ምግባሩ ከባድ ቢሆንም ከስራው የተባረረበት ምክንያትም አለ እሱ ሁሉ ነግራኛለች ካሁን በፊት ብዙ ስራዎች እሱን ከማግባቷ በፊት ብዙ ነገሮች ሰራ ነበር ምናልባት አውርታ ከሆነ እሷ ሚስጥር እንኳን እንደዚህ ነው ብዬ ማውራት አልፈልግም ችግር የለም እና ምንድነው ያደረገው መሰለህ ይከታተላት ነበር እሷን ከማግባት በፊት
እየተከታተለ ምንድን ያደርገው አንድ አጋጣሚ እሷ በማታውቀው መልኩ የሱ ጓደኛ ከሷ ጋር ይተኛ ስለ የሆነ ምሰራው ስራ አላት እንደዚህ ቢዝነስ ነው ምትሰራ እንደነበር ነግራኛለች ይሄንም እሷ ናት ሚስጥሩን ያወራችኝ ነግራኛለች ለኔ ይሄን ደግሞ ስራ በተነሳሰችበት ምክንያት ብዙ ህይወቷን ያሳለፈችበት ይሄን ተመሰቃቀል ህይወት ነበራትኝ ቤተሰቦቿ ማለት እናት አባቷ ምናምን ፓራላይዝ ነው በቃ በሽተኛዎች ናቸው እነሱን ማሳከም ትፈልጋለች እነሱን የሆነ ነገር ማድረግ ትፈልጋለች ምናምን ነገርና ቤታቸው ምንም ነገር የለም ከፍተኛ ደረጃ ላይ ሲደርሱ የሚያገዛው ስራ ስታጣ ወደዛ ህይወት ውስጥ ገብታለች ከዛ መጨረሻ ላይ ምንድነው ይሄን ነገር እየሰራች በመትገኝበት ወቅት አንድ ሆቴል ላይ ከጓደኛው ጋር ነው ከጓደኛው ጋር ትተኛለች ሆቴል ላይ ማለት ነው ያ ምንድነው እሱ በሚስጥራዊ ነገር ነው የተደረገው ጓደኛው ካሜራ እንትን ብሎ አስቀምጧል ካሜራ እንትን ብሎ አስቀምጦ ቪዲዮ ይቀርጻታል ማለት ነው ስለዚህ እርቃን ፎቶ ነው በእርቃን ፎቶ ነው ያስፈራራት ፎቶ ብቻ አይደለም ቪዲዮ ሆኖ እርቃን ሴክስ ያደረገች ያ ምንድነው ያም ያደረገበት ምክንያት ምንድነው ያን ቪዲዮ ይዞ ያስፈራራታል ሲተዋወቃት ግን እንደዚህ ብሎ የሚስጥር እንደማያውቅ አድርጎ ተዋወቃትን ከተቀራረቡ ሁሉ ነገር ያወራችኝ እሷ ነች ኦኬ ነገር ያለው ሚስጥሩን ሁሉ ማውራት አልፈለኩም ነበር ግን አንድ የሆነ ነገር ውስጥ ገብቻለሁ ያወቀችው እንደሚያስፈራራት ከተቀራረቡ በኋላ በቢዝነስ ነው የተዋወቀችው ይሄን ሰው ልክ እንደተለመደው ሰራለው ብላ ስለዚህ አሁን ይያልሽኝ ያለሽው የራቁት ፎቶ ወይም የርቃን ቪዲዮ ይዞባታል ነው ይዞባታል ካልሆነ ይሄን ቪዲዮ በትንድሻለሁ እንዳለ ቤተሰቦችም እንዲያውቁ ማለት ለነሱም እንዲለቀቅና እነሱን አሳያቸዋለሁ ነው ያላት ነሽ አደራ ይሄን ነገር እኔ እንጃላቅም መሄድ ይኖርብኛል ማለት ወደሱ ቤት መሄድ አለብኝ ችግር ከቻልክ ተወው ድረስላትኝ እሷም ከዚህ ከጓደኛዋ ጋር ናት እኔ እሱ ቤት ሄዳለሁ አመሰግናለሁ ችግር የለውም እሺ